ጌጤ እኔ አሁን አንቺን ለመረዳት በደንብ ሞክሬያለሁ። ቆይ አንዴ ናት አንዴ ልጨርስና ታወራለህ አንተ። እኔ ብዙ አላወራም። ድረስ የመጣ ነው አሁን ቤካ ጋር ቀየረን የመጣ ነው በስልኩ ችግር ምክንያት ስለሆነ ነውና ተሜም አለ ቴስን ይግባና ፎርዋርድ ይደረግለት እንጂ አሁን ቅድም ያወራነው ነገር እኮ ገባኝ እኮ እኔ ገባኝ። ይመጣል እስኪ ይመጣ ድረስ የግል ጥያቄ መጠየቅ ስለምችል ልጠይቅላት። አንተ ምን አስጨነቀው? እኔ ለምጠይቀው ጥያቄ አንዴ ልናገርና ተሙም ስላለ ሀሳብን ጨርስከ እኔ ለምጠይቀው ጥያቄ አንተ ለምን በዚህ ሰማለሁ። ቅዱሳንና እርኩሳን እንደምን አላችሁ? እንደምን አረፈዳችሁ? እንዴት ነው? ሰማለሁ። ተሰማለህ ካርሎስ? አንዴ እኔ ልጨርስና ትገባለህ። ሰማለሁ። እስኪ ቡላላ ጨርስ ጥያቄን። ቆይ በተራ አድርጉትና ያንዳንዳችን ያ እንደዛ ቢሆን የተሻለ ነው። ናቲኮ ማለት ግራ ገብቶኝ እኮ ነው። እሺ እኔ ነብል ስጡኝ። ቆይ ካርሎስ ተራ ይደርሳል ላውራና። እሺ ቡላላ አውራ። እኔ አሁን ጌጤ እየመለሰችልኝ ነበረ በስርዓት ትክክል ላይ መጀመሪያ የተሰጠኝ መኪና ተቀየረብኝ። ያ መኪና ሲቀየር የተበላሸ መኪና የተሰጠኝ እንደነዳሁት ቆመ። ከመኪናው ጋር ደግሞ 8000 ድርሃም ተሰጥቶኛል። ያ መኪና ሲቆም ያኛው መኪናን የመጀመሪያው መኪና ካልተመለሰልኝና ካልተሰጠኝ የተበላሸው መኪና አልፈልግም ውሰዱልኝ ብዬ ገፋው ነው እያለች ያለችው። እኔ ደግሞ የጠየቁሽ ጥያቄ 8000 ድርሃም ከተሰጠሽ የተበላሸው መኪና መሰራት የሚችል ከሆነ ሁለተኛ የተሰጠሽ መኪና መሰራትና መስተካከል የሚችል ከሆነ ነው አባቴ። ለዚህ እኮ መለስኩልህ። ቪዛ ላሰራ ቪዛ በስንት ብር ነው የምታሰሪው? 5000 ብር ወይ 6000 ብር እንደዛ ማለት። እሺ መኪናው በጣም ተበላሸች ብትባል 2000 ድርሃም ይፈጃል? አዳምጠኝ። ቪዛ ያው እንትኖቹ ይሄ ምንድን ነበረ ቅድም ያሉት ነገር እነ ሙኒት እሱ ነገር ካለኝ 5000 እሱ ከሌለኝ 8000 ነው ማውጣው ለቪዛ ማለት ነው። አሁን እኔ እሺ እሱ ደግሞ መኪናው ውስጥ ደግሞ በራሱ ጋራጅ እያሰራም ነበር አይደል? ባቴ ቡላላ ለምንድን ነው የማታዳምጠኝ ወንድሜ? 2000 ብሩ የተሰጠኝ ሴም ዴይ የመጀመሪያዋ ጊቫዌ መኪና ስትሰጠኝ ነው የተሰጠኝ አልኩህ እኮ። ከዛሬ ምናልባት 20 ቀን 25 ቀን በፊት እንግዲህ ቀኑን እናንተ አስታውሱት፣ ጊቫዌ የተሰጠበትን ቀን። ኦኬ በመሃል ላይ ስም ለማስቀየር ነው ይሄን ሁሉ ጊዜ እየጠበቀን የነበረው። እንደውም በዚህ በመሃል ላይ በጣም ብዙ ጊዜ ደውዬ እባካችሁን ይቺ ነገር መኪናዋ ኢንሹራንስም ስለሌላት እንትኑም ኤክስፓየርድ ስላረገ ቅጣት ይመጣብኝ። ማስገባው ቤኮ ተሙንም ማስገባው እኔ ፈልጋለሁ። ተሙን ጨርሽ ያደምኩሽ። ቅጣት ሊመጣብኝ ስለሚችል አባቴ ባክህን የሆነ መፍትሄ ላይ ምድረስን። ልጁ ቪዛው አልቋል። ስለዚህ አይዲው ተሰርቶ እስኪያልቅ ጠብቂ ተባልኩ። እሺ አይዲው ተሰርቶ እስኪያልቅ ጠበቅኩ። ከዛ አይዲው አለቀ አለኝ። ሩብ ቀን ደስ አለኝ። እኔም ነገ ልምጣ ስለው ሐሙስ ቀን አይ ሐሙስ የምመጣበት ሌላ ሪዝንም እንዳለ አልነገረኝም። ግን አይ ሐሙስ ሳይሆን አርብ ነው የምናደርገው አለኝና ሐሙስ ለታ ደውሎ ጠራኝ። ሌላ ቦታ የሆነ ሆቴል ሄድኩኝ። ከዛ ይሄን 6000 ድራም ሰጠኝ። 6000 ድራም ሰጠኝና ይሄ ጀስት ለቤት ክራይ ለአንዳንድ ነገር እንዲሆንሽ ብለን ነው። ስራ እኛ ጋር ልንሰጥሽ አንችልም። ምክንያቱም ብንሰጥሽ እንኳን በ3 ወር አንዴ በወር አንዴ እንደዛ ነው የሚሆነው። የዴሊቨሪ ስራ ነው ልንሰጥሽ የምንችለው። ነገር ግን ቪዲዮ ላይ አሁን ሳየው አልነበረም። ምክንያቱም ኦሬዲ እንደ አድቨርት ሁሉ አደረገ። እዚህ ጋር ያላችሁ ሁላችሁም ደውሉላት ሲል እኔ ባዮ ላይ ማስቀመጥ ስለማልችል ተባበሩኝና ቁጥሬን ባዮ ላይ አድርጉልኝ ብዬ የዛን ቀን አደረጉልኝ። ባዮ ላይ ቁጥሬን ማለት ነው። ከዛ በኋላ ይሄን አድቨርታይዚንግ አድርጎ ከጨረሰ በኋላ ገንዘቡን ከሰጠኝ በኋላ እኔ ወደ ቤቴ መጣሁ። በማግስቱ ጠዋት 9:45 ቀጠረኝ። መንገድ ላይ ገና መኪናዋን ለማምጣት ስመጣ በጣም ያልተረጋጋ ነገር ነበረ። በቃ በጣም በየ2 ደቂቃው ደውሎ መጨረሻ ላይ ግን በቃ ፋይናሊ ቶሎ በሚል ነገር ነበረ። ምክንያቱም ዛሬ ጁማ ስለሆነ የጁማ ሰላት አለ ይዘጋብናል፣ ቶሎ በይ ነው በቃ። ከዛ በመሃል ግን
በቃ ተይውና መኪናው ባትይዡም ችግር የለውም አንቺ ብቻ ነይ ተባልኩ። ሄድኩኝ፣ እዛ ሄድኩኝ። ቡላላ እያዳመጥክ በደንብ እሺ፣ እያዳመጥኩሽ ነው። ሄድኩኝ፣ ገባሁ እዛ ውስጥ ማለት ነው። እና ሁለት ባልና ሚስቶች ነበሩ መኪና የሸጡ ማለት ነው። ግን ጊቫዌው የተሰጠችው መኪና አልነበረችም። መኪና አዲስ ነበረ። ይሄ ነገር ኢንፎርሜሽኑ የለኝም። ገብቶሃል? እኔ ማውራህ አሁን ከዛ ሄደን ውስጥ ቁጥር ተቀብለን እንደዚህ ስንላቸው ኖ እንትን አትልም ማለት አሁን መስራት አንችልም፣ የሰላት ሰዓት ስለደረሰ ሲያልቅ ከሰላት በኋላ ኑ ሲባል ይህ ምናምን ብሎ እሱ ማዘነ። ከዛ እኔ አሁን ሊሄድ ነው ማለት ነው ስለው አው ሂጂና ቤት ግን በጊዜ እንድትመጪ ተብሏል፣ ሌላ የሚሰራ ቪዲዮ ስላላለኝ እሺ ብዬ ቤት መጥቼ ወዲያው ያቺኛዋን መኪና ይዤ ወደዛ ሄድኩኝ። በዛ ሰዓት ኤቢ ማርሻል መጣ እና በጣም እኔ ተናድጃለሁ፣ እጅግ በጣም ተቃጥያለሁ። መኪናዋ ልትቀየርብሽ ነው። ምክንያቱም ያ ሰውዬ ይሄ ቪዛው አልቆ ሊሰራ የተወሰነ ቀናቶች የፈጁበት ሰውዬ ቪዛው ከተሰራ በኋላ ከሀገር ወጥቷል ነው የተባልኩት። ገብቶሃል? ከዛ ጥያቄ እዛች ጋር ራሱ ጠይቄዋለሁ ለኤቢ ማርሻል። እኔ ችግር የለውም መኪናው እንኳን ቢቀር አሁን ትላንት የሰጠኸኝ ገንዘብ ቪዛዬን ያሰራል። ይቅርታ እናቴ እዚህ ጋር አንዴ ላቋርጥሽ። 5 ሰዓት ሲሆን እኔ ስለምወጣ ነው። እኔ አንድ ሁለት ጥያቄዎች ልጠይቅሽና ተሙም እዚህ ጋር አለ አንድ ማውራት የምፈልገው ነገር ስላለ ነው። ከይቅርታ ጋር ቤኪ ይሰማል ጌጤ? በዚህ አጋጣሚ ማናጀር ላይ እሱ ካለ ሼር አድርጉልንና የምንፈልገው እሱን ስለሆነ አድርገናል። ቤክ አድርገናል። እሺ አንድ ቤኪ ማን ነው የሚያስወጣኝ? ቤኪ አታስጡት፣ ይልን አታስጡት። አንዴ ጌጤ ይሰማል አይደለ? አንድ ሁለት ጥያቄዎች ነበሩኝ። እኔ አንቺ ልጠይቅሽ። እስከ ዛሬ አንቺ በህይወት እስካለሽ ድረስ ኦልሞስት እድሜ ዘላለምሽን ወይ ቤተሰቦችሽ ወር ደግሞ ዘመዶችሽ ወር ደግሞ ሚዲያ ላይ ያለ ሰው ወይ ደግሞ ከሚዲያ የወጣ ሰው 8000 ድርሃምና አንድ ትንሽ የተበላሸሽ መኪና የሰጠሽ ሰው አለ? ልስጥሽ ያለሽ ሰው ነበር እስከዛሬ? አዎ። እስቲ ልጠይቅሽ። አዎ 8000 ድርሃም ልስጥሽና መኪና ልስጥሽ ያለሽ ሰው ነበር? 8000 አይደለም፣ አዳምጠኝ ልነግርህ። ጥያቄውን ካመጣኸው ኦሬዲ ተሙ ይሄንን $2000 2000 ድርሃምና ቆይ ኖ አታምታችሁ ጥያቄውን። አንድ ተረጋጊ፣ እኔ ቆንጆ ተረጋጊ እኮ ተረጋጊ። አንድ እንድትመልሽልኝ የምፈልገው አንድ መልስ ብቻ ነው። አንድ መልስ ነው። አይ ነበረ ኦር አልነበረም፣ እቺን ቃል ብቻ ነው የምፈልገው። ማለት እንድታብራሪልኝ አይደለም የምፈልገው። ነበረ ከነበረ ታዲያ ለምንድን ነው ሚዲያ ላይ ወተሽ ህዝቡን እያስቸገርሽ የነበረው? እንደዛ ከሆነ ለጌጥ ያስፈልጋታል። ለጌጥ እንደዚህ ሲባል ለምን ተቀበልሽ ታዲያ? ለምን ተቀበልሽ? እንደዛ ከሆነ ከኤቪደንሻል እንደዛ ከሆነ ተሰጠኝ። ይሄንን ኤክስፕሌን ማድረግ እችላለሁ። ካርሎስ ኦኬ፣ ቀጥይ። ኦኬ፣ ጠይቂ። እሺ፣ ይሄ የሆነበት ወደ ኤቢ ማርሻል ጋር የመጣንበትን 100% ያለውን ነገር ሳስረዳችሁ እኔ እዚህ ጋር ከጠየቅኩ በኋላ ይሄን ጥያቄ ኤቢ ማርሻልም የለም ምንም ነገር የለም፣ ፎሎወሩም አይደለሁም፣ እሱም እስከነ መፈጠሪያ አያቀኝም። ይሄን ጥያቄ እኔ ከጠየቅኩ በኋላ ሳራ ቤት ገባሁ። ሳራን ታቋታላችሁ። ሳራ ቤት ስገባ ማን ይኖራል? ሙኒት ወይም ማሚ ነበረች። እዛም በማግስቱ ማሚ አምጧት ብላ መሐመድን ላከችው። ይዘውኝ ሄዱ። እሷ ኦፊስ ውስጥ ተቀመጥን። ምን አለበት ቪዲዮ ቢቀረጽ ይቀርብ ነበረ፣ ግን ቪዲዮ አላስቀመጠችም። ኦሬዲ ግን ዊትነሶች ወደ 4-5 የሚሆኑ ሰዎች አሉ። እኔ ዛሬ ላይቭ ላይም አውርቼዋለሁ። ሚውት ቢያደርግ አሪፍ ነው። ዛሬ ላይቭ ላይም አውርቼዋለሁ። ምክንያቱም ስለሚታወቅ ነገሩ የማይታወቅ ነገር ቢሆን እምዋሽ ቢሆን ኢትስ ኦኬ፣ ግን እነ ሳራ ቤት የተወራ ነገር ነው ይሄ ነገር። ከዛ በኋላ እኔ ሙኒት ይዛኝ እሷ ጋር ሄጄ ምንድነው ያለችው? ይሄ ሁሉም እንዲሰማው ለናገር አልፈለኩም ነበር። 15 እና 20 ሺህ ድርሃም ብናወጣ አረቦች ሊቀመጡበት የሚችሉትን መኪና መግዛት እችላለሁ። ላንቺ ልብሽን እርፍ አድርጊው፣ አትጨናነቂ። እኮ ሳታውሻል
አዳምጠኛ ለምንድን ነው የማታውቀው? ከወሬ በዘለለ ማለት ኤቪደንስ ባለው ነው የሰጠኝ ሰው አለ ወይ ያደረገልሽ አለ ወይ? ጨርስ ካርሎስ ጨርስ። እሷ ከዛ ኦኬ ጨርሽ። እኔም ካርሎስ እኔም ብራዘር ዋት ሃፕን እንዴ የውልህ ጨርስ። ይሄ ነገር ጨርሽ ጌጤ ጨርሽ። ዲቴል ነው የምነግርህ፣ ማርያምን እነግርሃለሁ፣ ችግር የለውም። ከዛ በኋላ እጠጣለሁ ቁጭ ብዬ። ከዛ እሷ ይሄን ብላ ተናግራ ቪዛሽን ደግሞ ሳራ ፕሮሚስ ስለገባች ሳራ ጋር ገብተን የቪዛሽን ብር እንወስዳለን እንሰበስባለን። አለቀ እዚህ ጋር። ከዛ በኋላ የትኛውም ላይቭ ላይ እንዳትወጪ፣ የትኛውም ቦታ በቤትሽን ብር እንዳትጠይቂ፣ ሌላው ቦታ እንዳትገቢ እሺ። ከዛ በማግስቱ የኤቢ ማርሻል ቪዲዮ ከየት እንደመጣ ማቀው ነገር የለም። እኔ ራሴ የሆነ ቦታ ቁጭ ብዬ እንደ ማዕበል ህዝቡ የኔን ፎቶ እየፖሰተ ለጌጤ ስጣት ይላል። ለምን ካላችሁኝ ሳራ ቤት ስለነበር የታየሁት ለመጀመሪያ ጊዜ ማለት ነው። ገባህ ቤኪ? እና ተጥለቅልቋል። ኢቭን ማለት ነው ማለት እኔ የማታምኑኝ ከሆነ ሳራ መጠየቅ ትችላለች፣ ሙኒት መምጣት ትችላለች። እነሱ እዚህ ጋር ቆመው እሺ የኔ ቆንጆ እሺ ይሄ ነው። እዚህ ጋር ልጠይቅሽ አንድ ነገር እዚህ ጋር ኦኬ ገብቶኛል፣ ተረድቼ እኔ አንድ ጥያቄ ልጠይቅሽ። ኦኬ እንደዚህ ከሆነ አንቺ እንደዚህ እናረግልሻለን ካሉ አይ በጣም አመሰግናለሁ፣ ልትረዳኝ ስለሞከርክ ህዝቡን ድምጽ ስላረጋችሁኝ በጣም አመሰግናለሁ፣ እነዚህ ሰዎች ሊያረጉልኝ ስለሆነ ለጊዜው አመሰግናለሁ ብለሽ ቪዲዮ መስራት ትችይ ነበር ወይ ደግሞ መናገርም ትችይ ነበር አይደለ? ሆይ ለምን ይሄን አላረግሽ? ለምን እንዳላ ኦፖርቹኒቲ ከቀረበልሽ የህዝብ ጥያቄ ስለነበረ የህዝብን ጥያቄ ተቀብሎ ይሄ የህዝብ ጥያቄ አይደለም። ኖ ይሄ የህዝብ ጥያቄው አንቺ ይሄን ካገኘሽ የህዝብ ጥያቄ ቢሆንም አንቺ የራስሽ የሆነ ነገር ሰው እሰጥሻለሁ ብሎ አንዴ ቆይ ልጨርስ አንዴ ቆይ ሌሚ ፊኒሽ የኔ ቆንጆ አንዴ ልጨርስ። እኔ ኤቢ ማርሻልን ማላቆም ጌጤ አንቺ ሚዲያ ላይ ሲዘዋወር ነው ማገሽ። የሁለታችሁም ጠላቻ የለብኝም። እኔ እዚህ ጋር ያየሁትን የሰማሁትን ቁጭ ብዬ የተረዳሁትን ልጠይቅሽ ነው የመጣሁት እዚህ ጓደኞቼም ስለሆኑ ማለት ነው። እኔ አሁን የምጠይቅሽ እንደዚህ ከተባልሽ አንቺ ይሄ ሁሉ ፕሮሚስ የሚገባልሽ ከሆነ ያን ድልሽን አበላሽተሽ ለምን ሌላ ሰው ጋር ሄድሽ? ይሄ ለምን ሄድሽ? ይሄን መልሽልኝ። እኔ እኮ አላበላሽም እኮ ለምን ሄድሽ? እሺ ካላበላሽሽው ለምን አልፈልግም አላልሽም? ለምን አልፈልግም አላልሽም? እኔ ካርሎስ እኔ ልጠይቅ አንተ ካርሎስ አንዴ ቆይ ተሙ ወደ አንተ መጣ። አሁን ወደ ኋላ አንዴ ቆይ እሷ ትጨርስና አይ ለምን መሰለህ? እሺ ወደ ኋላሽ ወደፊት ደግሞ እንሂድ። አንዴ ቆይሽ ተው። ይሄ ጥያቄሽ ይዝለልሽ። አንዴ ልጠይቅሽ፣ ሁለተኛ ጥያቄ ደግሞ ምንም ጥያቄ እንዳለ ችግር የለውም። ኢትስ ኦኬ። ሁለተኛው ጥያቄ አንዴ ቡላላ በመቤት አንዴ እኮ ታረጋግጪ ነው እያወሩ ያሉት እኮ ብሮ። አሁን ሁለተኛ ጥያቄ ደግሞ የምትመልስልህ ሊሚትድ ነው እየሆነ ያለው። አንደኛ እንደማትናገር ታውቃለህ ሁሉንም ነገር። ያንን እያወቅ ሁሉንም ነገር እየጠየካት ነው። ፐብሊክ ላይ መናገር ልኳይናት ለምን ሚዲያ ላይ ያለውን ነገር ተናግራለች። ለምንድን ነው ሁሉንም የማትናገረው? ምክንያት ይሄ እኮ ወንጀል አልሰራችም አልገደል ለምን አትናገርም? ኦኬ እሺ እሱ ወንጀል እስካልሆነ ድረስ ፋይናት ለምን አትናገርም? እሺ ካርሎስ ቆይ እኔ እናንተ አንዴ እናውራ፣ ሌሎቹ የሚካረጉልን ማለት ነው። ኦኬ ቴንክ ዩ። አንተ እሷ አሁን የጠየቃት ጥያቄ በጣም ፌር ጥያቄ ነው፣ በጣም አሪፍ። ይሄ ልጅ በሷ በግምት በእርግጠኝነት 70 ወይ 80 የሚሆን ቪዲዮ ሰርቶባታል። ገንዘብ ያገኛል አያገኝም? አያገኝም። አቤት አያገኝም። ለምን? ቪዲዮ ስለሰራ እንዴት ነው ገንዘብ የሚያገኘው? ቲክታክ ይከፍላል? ቲክታክ ካምፓኒ ይከፍላል? ቪዲዮ ስለሰራ አታውቅም? አይከፍልም። ቪዲዮ ስለሰራ አይከፍልም። ኦኬ ዱባይ አልከፈለም። አይከፍልም። ፎሎወር ኦኬ እሺ አልከፈለም። ፎሎወር ቤኔፊት አይደለም እንዴ? ፌመስ ነው ልጁ፣ በጣም ፌመስ ነው። ከበቂ በላይ ፎሎ አለው። ፌመስ ነው ከበቂ በላይ ፌመስ ልጁ። ገንዘብ አለው። ካርሎስ ኢትዮጵያ ውስጥ ፎሎወር ካርሎስ አንዴ በመደማመጥ ብናወራ አንዴ ፕሊስ። እኔና ተሙን ጨርስ አንዴ ጁ በእናትህ እኔና ተሙን ጨርስ አንዴ ፕሊስ። እኔና ተሙን ጨርስ። ኢትዮጵያ ውስጥ በሚሊዮን ተከፍለው ፎሎወር ያገኙ ሰዎች አሉ የሉም? በሚሊዮን ተከፍለው ፎሎ ያገኙት አሉ፣ ግን ለእርዳታ ብለው ነው ያን ነገር ያደረጉት።
ለእርዳታ ፎሎ ብሎ አይደለም። ይሄ ምንድን ነው ለእርዳታ ብሎ ያደረገ ይሄም ለእርዳታ ብሎ ያደረገ ፌመስ ለመሆን አይ ወደ ቤኔፊት ከመጣ ብዬ ነው። ፌመስ ለመሆን ልጅ አይደለም የመጣው። ወደ ቤኔፊት ከመጣ ይኸውልህ ታሙ አንድ ጥያቄ ልጠይቅ። በጣም የሱ ቤኔፊት ይኸውልህ ከፈጣሪ ያገኘዋል። እሱ ነው የሱ ቤኔፊት። ለኔ ማስበው ህዝቡም የሚረዳው ይሄ ነው። ከፈጣሪ ያገኘዋል። ቤኔፊቱ እሱ ነው እንጂ ለሰው ስላደረገ ነገ እንደሚሰርቡ እያወቀ ከሰው ምን ነገር ጠብቆ ቤኔፊቱ ከፈጣሪ ነው። ለምን በግዱ ሰጂ ወይም እሺ ቴንክ ዩ። እኔ አንድ ጥያቄ ልጠይቅ። ስማ አንድ ጥያቄ ልጠይቅ። 8000 ድርሃሙን እና መኪናውን እሷ መጀመሪያ ሌላ ሰው እየረዳት እረዳሻለሁ ካላት ለምን ድጋሚ ተቀበለ? ለምን ተቀበለች? ህዝቡ ነው ለጌጤ ስጣት ያለው እሷ አይደለም መጀመሪያ ሄደችው። አይ ህዝቡ ሲል እሷ ደግሞ ዲክላይን ማድረግ ትችላለች እኮ ዲክላይን እኮ ማድረግ ትችላለች። እሷ ሌላ ኢንካም ካላት ይሁን ሜክ ሴንስ የሚያደርግ ነገር ሌላ ኦፖርቹኒቲ ካላት አንድ ነገር ልንገርህ፣ ስማኝ አንድ ነገር ልንገርህ፣ አንድ ሪያሊቲ ልንገርህ። የሁለት ሰው ክርክር አታርጉ። አንድ ሪያሊቲ ልንገርህ። አንድ የሁለት ሰው ለማድረግ ሳይሆን ይሁን ቤኔፊቷን ካወራ አዘለም አቀፍ አንድ ነገር ልንገራችሁ። ካርሎስ በማርያም አንዴ ካርሎስ አንዴ በማርያም ዝም በል አንዴ ዩሽ ኖ ክርክር አናርጉ። አንድ ነገር ልናገር። አንዴ እሺ ክርክር የራሴን ሀሳብ ተናግሬ ልወጣ ነው። አንዴ ቆይ እኮ ቁም ነገር ነው። አንዴ እዩ ፕሊስ አንዴ ቆይ። እዚህ ውስጥ ያለ ነው ሁላችንም ብሎ 4300 ሰው አለ። እስቲ በግላችን አንዴ የተበላሸ መኪናና 8000 ድርሃም ለአንድ ግለሰብ እንስጥ። የምንተች ሰዎች እንስጥና እናወራ። 0.5 ሳንቲም ሳሰጥ ከ400,000 ብር በላይ አውጥቶ የሰጠን ልጅ በዚህ ልክ ድረስ ብሌም ማድረግ is not fair። ልጁ ስላለው ሊሰጠው አንተ ፌክ አድርገው አንተ ስትተሙ 24 ሰዓት ስለፈለገ ስጥና አውራ። በቃ አንተ ሰጥና አውራ። ወሬ እኔ ሰጣለሁ ያልሰከስኩም ቢሊየነር ነኝ ብዬ በጎመር ሰጥቷል። እሱ ሰጥቶን ያወራው እኮ ሰጥቶን ያወራው እሱ ብሮ አንተ ቁጭ ብለህ 24 ሰዓት ያልሰጡ ሰው ሳሰጥ ዝም ብለህ 24 ሰዓት እንደ ፍየል ትለፈልፋለህ። 24 ሰዓት ስጥና አውራ። ቁጭ በይ እንደ ባል ሳይንስ የለም እንዴ? ይኸውልህ አንድ ነገር ትቃወመዋለህ። አሁን ይቺ ምክንያት ስታደርግ እያሮክ ይመጣል። ቤቱን አስተካክል። ቤቱን ግልጽ መሆን አለ። ሁላችንም ቢሆን 4500 ሰዎች እንስጥና ለደሃ እንጂ ማውራት ያለብህ ገና ስክሪን ላይ እሱ ካርሎስ ሰንሰለት ስላሳየ ለሱ መወገን የለም። አሁን የመጣንበት መፍትሄ አንተ ግን በጣም ብዙ ሰው የሚያደርጉ ሰዎች ትተቻለህ። የሽምብራው ጠርጥር ሚያምታታ አይወድም። ሌባ ነው። ድራማ ነው የሰራው። ምን አደረገ? ካርሎስ ጋንጋ ፓረቆ በቃ ሌሎቻችን ገንዘብ ሆነ እኮ ለሰጠ ነው ሌባ የሚባለው እንዴ? ሁላችንም እናውቃለን። ገንዘብ ስለሰጠ ሌባ አይባልም። የማንንም ገንዘብ አልሰረቀም። የማንንም ገንዘብ ከኪሱ ጋር ማይነስ አድርጎ ነው የሰጠው። ገባ? ማይነስ አድርጎ ነው የሰጠው። ማይነስ አድርጎ ነው የሰጠው። ምን ተቀራበር ነገር ሳይፉ ላይ ቀረበ። ዝም ኦልሬዲ ኢትዮጵያ ህዝብ ያውቀዋል። ገባ? በደምብ ሞርሌተሮች ለምን አስወጣችሁት? ሚዩት ማድረግ ይቻላል። አንዴ እስቲ አንዴ ቡላል ሐሳብ ልስጥ። እኔ ሞርሌተር አታስወጡ ሰውን። ቡላል አንዴ እስቲ ዝም በል። ቤኪ ይኸውልህ ጌጤ እንድትረዳ የምትፈልግ ከሆነ ማለት ነው እዚህ ጋር ተቀናቃኝ ያስገብተ ተሙ ለምሳሌ የኤቢ ተቃራሪ ነው አይደለ? ኤቢ ማርሻል ፎሎ ፈልጎ ነው ምናምን ፌመስ ነው። ሴፉ ላይ ቀረበ። የኢትዮጵያ ህዝብ የሚያውቀው ሴሌብሪቲ ፌመስ ነው። ፎሎ ፈልጎ ምናምን አትበሉ። ጌጤም አንቺ እርዳታ የምትፈልጊ ከሆነ ተሙን ይዘሽ አትንጦልጦይ። በቃ ወይ ቤትሽን ክፈቺ ወይ እኔ ዛሬ ስሰድበው አልነበርም እንዴ? በቃ አሁንም ቢሆን በየቤቱ ውስጥ እየገባ እንደዚህ አጀንዳ ለምን ይሆናል? ተሙ አንተ ለራስህ ማንም ማያውቅም። ዳጣ ነጋዴ ነህ። ዳጣ አቅጥነ የሚሸጥ ነጋዴ በስርዓት የምታወራ በስርዓት አውራው። ምንድን ነው ለስድብ? ይኸውልህ ምን ያለኝ ተውና ይሄ ተከፋዮችን ተዋቸው። ከዛ ከሰንሰለት ውስጥ የሆነ ነገር ይጥልልሃል። እሱን ተውና አሁን ለጌጤ ከስራት በጣም ብዙ ነገሮች እያወራ ነው። የመጣንበትን ነገር ቆይ ናቲ ቡላ ላይ ለምን ቆይ ምንድን ነው? ተረጋጉ እንጂ ቤቱን እኮ በጠበጣ ጌጤ አንቺ ተረጋግተሽ እነዚህ ድራማዎች ይቆማሉ። እነዚህ ድራማዎች በሙሉ ይቆማሉ። ገባሽ? ስለማቅ ነው። ብዙ ግሩፕ ብዙ ሰው ይላካል። የቱ ጋር ነው ካርሎስ? እነዚህ ፕሬሸር ይፈጠርብሻል። ገባሽ? ይሄንን ቀድሜ አርሊ ነግሬሻለሁ። እኔ ተባበር ሚሊዮን ሳብሽ ሌባ ከሆነ አልሰማም። ትታነቃታለህ። ሌባ ነህ። ድራማ ማንም የፈለገ ግሩፕ ብትልክ ትሞታታለህ። እኔ ተሙ ነኝ አልሰማም። እኔ አሁን እስካሁን አላወራም። እኔ አሁን ሀሳቤ ምን መሰለህ ተሚ
መኪና ትክክለኛ መኪና ተሰጥቷት ያ መኪና ተቀይሮባታል። ያረጀ መኪና ተሰጥቶ ቆሞባታል። ግን ደግሞ ብርም አንድ ላይ ሰጥቷታል። ከዛ ብር ላይ ደግሞ 6000 ድራም ያህል ቪዛ ምናምን አሰርታበታለች። ስራ ነው የምትፈልገው፣ መስራት ነው የምትፈልገው እቺ ልጅ አይደል? ያ መኪና በዛ በቀረው ብር አሰርቶ መንዳት መስራት ይቻላል። ግን እኔ እንደገባኝ ከሆነ ጌጤ እዛ የተገባላት ብር ነበር መጀመሪያ ከሱ በፊት ከማርሻል በፊት ስታወዳድረው የበለጠ ጥቅም እዛ ነበረ። እሺ ሰጣን ነገር ደግሞ ቤኪ እንከባበር የሚለውን አካውንት እንደተረዳው ላገኘው አልቻልኩም። እዛ መጀመሪያ የተገባላት ቃል አዲስ መኪና ምናምን ተብላ ቃል ተገብቶላት እያለ ነው ወደዚህ የሚገርም ላይ ተለውጣው ከሌላ ሰው ጋር ከናጋ ከመምጣቴ በፊት ማለት ነው። ኤቢ ማርሻል ጋር ገብቶኛል፣ ሰምቼሻለሁ በደንብ ስለነበረ ቅር ተሰኝተውብኛል እነሱ። ከዛ እዛ ጋር ያለው ነገር ቆሟል። ግን አሁን እዚህ ጋር የህዝብ ጥያቄ እንጂ እኔ ኤቢ ማርሻል ጋር መጥቼ የጠየኩት ነገር የለም። ከዛ በኋላ ደግሞ መኪና ህዝብ ፊት አምጥቶ የሰጠኝን ይስጠኝ አልኩኝ እንጂ እኔ አልፈልግም ብዬ የገፋሁት ነገር የለም። ፕላስ ደግሞ ሲቀይሩ እንኳን መንገር ነበረባቸው። መኪናውን ቀይረነዋል ጌጤ ብለው ቢነግሩኝ መልካም ነበረ ነው። ሌላ ነገር እኮ ጌጤ መኪናው ተቀየረ። ከተቀየረ በኋላ ደግሞ አንቺ ቪዛሽን ካሰራሽ በኋላ የተረፈ ብር አለ አይደል? ስራ ነው አይደል የምትፈልጊው? ያ መኪና አሳድሶና አሰርቶ መንዳቱ ምን ጉዳት አለው? ሲቀጥል ደግሞ አንቺ ጌጤ አንቺ እንደተረዳውሽ ከሆነ መጀመሪያ እነ ሙኒት ቤት እነ ሳራ ቤት የተገባልሽ ቃል የተሻለ መኪና ነበረ። ህዝቡ ኤቢ ማርሻል ስጦታ ሲል ለጌጤ ሲባል ወደዚህ መጥቶ ያገኘሽው ነገር ከዛ ጋር ስታነጻጽሪ ስላናደደሽ አንቺ ራሱ ምንድነው አስምም እንዴን እያወራው ነው ይቃቆማሉ ከዛ አንቺ ታወራለሽ እንደፈለግሽ ብቻ ትንሽ አስጨርሽኝ። ስታነጻጽሪው መጀመሪያ እነ ሙኒት ጋር ወይም ነሳራ ቤት የተገባልሽን ብታገኚ ጥቅሙ የበለጠ እንደሆነ ሲገባሽ ይሄን አሮጌ መኪና አልፈልግም መውሰዱልኝ ብሩን ግን ቀቅዬ በልቼዋለሁ ብለሽ እንደገና እንደ አዲስ የመኪናው ጉዳይ ተነስቶ ነሳራ ቤት አዲሱ መኪና እንዲሳካ ነው ፍላጎትሽ። እኔ የገባኝ ይሄ ነው። እውነት እንናገር ከተባለ ኤቢ ያጠፋው ጥፋት መኪናውን ማሰራት የሚችል ብር እጇ ላይ አለ። ምንም ያጣሰው ከምንም የተነሳ ሰው 8000 ድራም ተሰጥቶ አሮጌ መኪና ቢሰጠው አሮጌ መኪና እንደ አዲስ ቆጥሮ አሰርቶ እየሰራ ይኖራል። እንደዚህ መጥቶ አይናገርም። ምንም የለውም በቃ አትሊስት ስራ ለማግኘት ይሄ በቃኛ ብሎ ያስብና ያን የሰራ ኤቢን ያመሰግነዋል። የኤቢ ትክክለኛውን መኪና ያኛውን አልሰጠኝምና ምናምን ብሎ የሚመጣ ሰው ከዛ ጥቅም ጋር ያነጻጸረ ያለ ሰው ስለሆነ ነው። ጌጤውን ነሳራ ቤት ያለው መኪና ለምን አመለጠኝ ብላ በዛ ንዴት ይመስለኛል እንደዚህ መታ የተናገረች ያለች ታሙ እኔ በነፃነትና በእንትን ነው እየነገርኩ ያለው። ቡላላ አንድ ነገር አሁን ይኸውልህ በግሩፕ በመስደብ አፋፏን በማለት ማንም አባቷ ያቆማት እንደዛ ቢሆን ትናንትና ገባ ነበር። አታቆሟትም። ትጮሃታለህ፣ ኮሜንት ላይ ትዘላለህ፣ ቪዲዮ ትሰራለህ። ሌባ ነው። ትሪክን ድራማን ይሄ ማህይብ ጭንቅላቱን ሊሸውደው ይችላል። አትሸውዱንም እኛን። እዚች ልጅ ላይ ድራማ ተሰርቷል። ብዙ ትሪክ ተሰርቶባታል። እንዳትናገር ተደርጋለች፣ ታፍናለች። ጭራሽ ሚረግጣት ሰው ነው የሚላከው። የፈለገ ሰው ብትልክ ቢሊዮነራችን የፈለገ ሰው ብትልክ ሌብነት ነው። ጠያፍ የእሱን ነገር ተወና እኔ ያሰብኩ የተናገሩትን ሀሳብ እስቲ አንተ አገናዝበውና የኤቢ ማርሻል የግል እዚህ ጋር ለምን አስተማኝም አልገባኝም። ለምንድን ነው ቆይ ማርያ እንዴ ተሙና ቡላላ ጌጤ አንቺ ተው እኔና እሱ ነው። ጌጤ ስለም አንቺ ሲጀመር ይላችሁ ሊሚትድ ናት። ጌጤ ሁሉን ነገር ማውራት አትችልም። ጥያቄ ካነሳላችሁ ዝም ነው የምትሆነው፣ አትመልስም። ከኤቢ ማርሻል ጋር ያለን የግል ጸብተውና እኔ ያሰብኩትን ሀሳብ ዝም ብለህ አስብ። አንዴ ተሙዬ እዚህ ላይ ልጨምርልህና አንድ ላይ ትመልሳለህ። ኧረ ተራ በተራ እናውራ በእናታችሁ። ቤቱን እኮ በጣም አንዴ ልጨምርልህ። መስማት ያለብን እኔ የግል ጸብ ቤት ነው የሚኖርብኝ እንዴ? ሰው የሆነ ስህተት ሰርቷል ማለት የግል ጸብ ነው እንዴ? እኔ ስለ ኤቢ ማርሻል የቁመና ታሪክ አውርቻለሁ። ስለ ህይወቱ ስለ ግል ህይወቱ ነው ያወራሁት። ስለ እስካም እንዴት ነው አንድ ሰው ጠረጥራለሁ ካለ እንዴት የግል ጸብ ይሆናል? በምን ሂሳብ ነው የግል ጸብ የሚሆነው? ከዚህ በፊት እኔ ተናግሬ የግል ጸብ ሆኗል። ፍሬንዶቼ ናቸው እኮ በሰሩት ስህተት እንዲህ ነው ብዬ ተናገርኩ። እንዴት ሆኖ የግል ጸብ የሚሆነው?
እሺ ኤቢያን በሰጠው እርዳታ ምን የሚጠቀመው ነገር አለ? አንድ ጊዜ ቡላላ እስኪ አንድ ድል ስተንለኛም ይኸውልህ ምን አለ መሰለህ አሁን አንተ ያየኸው እይታ ሊኖር ይችላል። እውነት ለመናገር ሌሎችም ሀሳብን የሚጋሩ ሰዎች ሊኖሩ ይችላሉ። ግን እንደዚህ ስትናገር በመረጃና በማስረጃውን ልጅቱም ያላት እውነታ ሊኖር ይችላል። እሱን ይወክለኛል የሚል ወይንም ደግሞ ልጁንም ደግሞ ወክላለሁ የሚል አካል ካለ መጥቶ እሷም የራሷን ሳይድ ነው እዚህ ጋር እየተናገረች ያለው። ምንም ሪከርድ የሆነ ማስረጃ እየቀረበ አይደለም። ሞር ለህዝቡ ትራንስፓረንት እንዲሆን ማለት ነው። ገባ? እንደዛ ቢሆን አሪፍ ነው እንጂ አንተም አሁን ያየኸው ነገር አለ። ያ ነገር ግን ውስጥ ላይ ያለውን ነገር ለህዝቡ መግለጽ በንግግር ብቻ አሳማኝ የሆነ ምክንያቱም አንተ እዚህ ጋር ክሪቲሳይዝ እያደረክ ነው። ልጅቱም ደግሞ የደረሰብሽ ነገር አለ። ይሄ ነገር በሱ ሳይድም በሷ ሳይድም ሆነው የተባባሉትን ነገር እዚህ ህዝብ መፍረድ አለበት፣ እውነታው እንዲወጣ ከተፈለገ ማለት ነው። ወደ እርዳታው እንሂድ የሚባል ከሆነ ልጅቱ መረዳት ካለባት መርዳት ይቻላል። ነገር ግን ኬዙ ይሄን ኬዝ እሷም ልጅቱ እንደ ቪክቲም እንደሆነች የምትናገር ከሆነ ግን ማስረጃዎች መጠው ሞር ክሊር ሆኖ ህዝቡ ቢያውቀው መልካም ነው ላለው። እሺ እኔ የሆነ ነገር ልጨምርልህ። ትላንትና ማለት ነው ተሙ አዋርቶኝ ነበር። አንዴ ብላኩ ማስረጃ ብሏል አይደል? ማስረጃ በነገራችን ላይ ዲል ያደረጉት ሁለት ሰዎች ናቸው። እኔ ከጌጤ ጋር ያወራሁትን ተጨባጭ ነገር እሷ ጋር ያለውን ነገር ነው የነገርኳቸው። እኔ ጋር አይደለም ታይትል ያለው ገንዘብ የተለዋወጡ ማስረጃ ማለት በሐፎፍ ሆነ ዲል ስታረግ ነው አይደል? ማስረጃዋ ባለቤቷ እዚህ ጋር ነው ያለችው። እኔ ባለቤቷ ስለታፈነች ድምጽ ነው የሆንኩላት መናገር ስለማትችል። አሁን ይሄ ሁሉ ህዝብ መጥቶ እያወራ ያለው በሱ ድምጽ ነው እንጂ ችሊ ተቀብራ ነበር። ማስረጃው ያ ነው። አሁን ምናልባት አንድ ጌጤ አንዴ ሜቢ ታሙ እኔ አንተን ሀሳብ ልደግፍ እችላለሁ እኮ ሜቢ አንተ እየሄድክበት ያለው ወይ ሜቢ ሰፖርት ላደርግ እችላለሁ። ነገር ግን አሁን እዚህ ጋር ንግግሮችን ስናደርግ በእሷ ሳይድ አንተም ጋር ደግሞ ያለው እውነት አለ። እሱን ጀስት ላይክ ማስረጃ ሆኖ ለህዝቡ ቢቀርብ ቢያይ የሆነ ሪሊያብል ነው። ገብቷል? አሁን ልጁም በቪዲዮ እንደዚህ ብያት ነበር ይላል። እሷም ደግሞ ብዙ ክላሽ የሚያደርጉ ነገሮች አሉ። ገባ? ለማሳመን እንጂ አሁን በሱ ሳይድ ሆኜ ወይም ደግሞ አንተ እያልከው ያለው ነገር ስህተት ነው ለማለት አይደለም። ነገር ግን እዚህ ጋር ኦልሞስት አራውንድ ላይክ 5K የሚሆን ሰው ቁጭ ብሏል። የምንናገረው ንግግር እሷም ውስጥ ላይ ነው ኬዙን የጨረሱት። ስለዚህ ወደዚህ አምጥተው በሱም ሳይድ ያለውን ነገር ሞር ትራንስፓረንት ቢሆን በቃ ግልጽ ማንጋ ኬዙ እንዳለ ማንጋ ችግሩ እንዳለ ሞር ይታያል። ከዛ በኋላ ኬዝ ክሎዝ ዳርጎ ልጅቱ የምትረዳ ከሆነ ትረዳለች፣ ካልሆነ ወደ ሌላ መንገድ መሄዱ ይሻላል። በጣም ሲምፕሉ ይሄ ነው። ከዛ ውጭ ግን ፐርሰናል የሆነ አይዲያ የምንነጋገር ከሆነ አንተም የራስን የሆነ አይዲያ ነው ያለህ። የሚገቡ ሰዎችም ሜቢ እሱን ሰፖርት የሚያደርጉ ይሆናሉ። ዝም ብሎ ጉንጭ አልፋ የሆነ ነገር ነው የሚሆነው። ገባ? ስለዚህ ለመቋጨት እንደዛ እኔ ተሙን ጥያቄ ልጠይቀው በበጎነት ነው አሁን እንጠይቃችሁ። ልጅቷን በጣም አዝናለሁ ስለተፈጠረው ነገር። ግን እሷ ይሄ 8000 ድራም ከተሰጣት እዛ ሀገር ያው በዛ ሀገር ስታንዳርድ ነው የምናወራው መኪና መግዛት ይችላል ተብሏል። አንዳንዴ ገብቷል። ይሄ ጥሩም ይሁን መጥፎ ልጁ ለራሱ ነው። ግን ሌባ እንኳን ሰርቆ ሸር ካረገ ሸር አድርጓል፣ ሰጥቷል። አትሊስት የሆነ እንድትበላ አድርጓል። ሌባ ቢሆንም ለራሱ ነው ሌባ የሆነ። ለችግሬ ግን እንደሰጥቶኛል። ስለዛ አንዳንዴ ላይክ ሞሰውን ይሰጥህና ክዳኑ ከተንጋደደ እንደገና የሆነ ፊክስ ማደርግበት ነገር ከሰጠኝ ያንን የተንጋደደውን ነገር ለምንድን ነው ማስተካከል ያቃተኝ? ላይክ ከተረዳሽኝ አስተካክዬ ችግር ካለ ሌላ ነገር አሁን ነተሙን ቤካን የሚመስል ወንድም አለ ይሄ ነገር ጎሎኛል ብላ ያልመጣችበት በጎነቱ ላይክ እንዴት ጎደላት? ገብቷል? የተሰጣት ነገር ያለ ያልተሰጣትን አጉልታ ለምን አወጣችው ነው ችግሩን። 8000 ድራም የሚባለውስ አንድ መኪና ይገዛል የሚባል ኢንፎርሜሽን ነው የሚነገረን። ለምን እንደዛ አላደረገችም? እሺ አንደኛ እናውራ። አሁን ደግሞ ቤኮ እኛ አሁን መጀመሪያ የገባነው እኛ ነን። እስካሁን ግን ቤቱ እንዳይበጠበጥ በደንብ እየሰማን ነበረ። አሁን ይኸውላችሁ ተሙን አሁን ተውት። ተሙን አሁን አይደለም መናገር የጀመረው። ተሙ በፊት የመሰለውን ነገር ሐሳቡን ይናገራል፣ የመሰለውን ነገር ያረማል። ሲያስረዱት ደግሞ አምኖ ይቀበላል። አሁን አይደለም የምናውቀው ተሙን። ግን እኔ አንዴ ደግሞ ሐሳቤን ልስጥና ከዛ ሁላችንም ተራ በተራ እንናገራለን። ሼርም ስላደረግንላቸው ይመጣሉ። ጄም አላውን አለ ማናጀር የተባለው ሰውዬ። ስለዚህ አንዴ ሐሳባችን እንግለጽና ተራ በተራ እናውራ። እኔ አሁን ለቡላላ የምናገረው ወይም ደግሞ እንካበራውን ስለመጣሽ
8000 የሚባለው ብር ሲጀመር ከ8000 ብሩ ላይ 2000 ብር መጀመሪያ ከሰጣት መኪናው ጋር እንዲህ የሚያያዝ የወረቀት ስራ የሚያልቅበት ብር ነው። ስለዚህ በ6000 ብር ብንይዘው ጥሩ ነው። አንደኛ ይሄንን ማድረጉ ደግሞ ሁሉም ተመስግኗል። በቃ እሱም ለመርዳት የፈለገበትን አላማም ቢፈልግ ዞሮ ዞሮ እንትን ብሏል። ገባሽ? ሐሳቡን ጥሩ ነገር አድርጓል፣ ረድቷል። እሱንም እናመሰግናለን እንደዛ ስላደረገ። ግን አሁን ጌጤ ደግሞ መናገር የማትፈልገው ነገር አለ። እናንተ ያላችሁ ነገር ተጨነቀች ልጅቷ። ገባሽ? ብዙ ነገር መጀመሪያ የነበረችበት ቤት ተከታተላችሁ ከነበረ ሊሰበሰብላት ነበር። ያን ቻንስ ኦልሬዲ ህዝቡ ጌጤ 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 ሲባል ወደ እሱ መጣል ማለት ነው። ከዛ በቃ እሱም እርዳታ ማድረግ ጀመረ። ያው ሁሉም ሰው ተጽዕኖ እኮ ነው፣ የህዝብ ተጽዕኖ ነው ጌጤን ወደዚህ የመጣችበት ምክንያት። ስለዚህ ይሄን ነገር ከግምት ውስጥ እናስገባና ጌጤን የምንረዳበት ነገር እኛም ወደ ስራ ስለምንሄድ ጌጤን የምንረዳበት ነገር ቤኮ ጋር የገባ ነው እኮ ለዛ ነው። ምንድነው ጌጤም ላታወራው ማችለው ሶሻል ሚዲያ ላይ መጣ መናገር ያቃታት ነገር ምንድነው? ማአቱ እሱን እኮ ነው ገባ። እሱን አሁን ኤክስፕሌን ማድረግ ያልፈለገችው እሷ ለምንድነው ያልፈለገችው? ምን ቢሆን ነው? ቡላላ ልንገርህ፣ ይኸውልህ ለምሳሌ ልንገርህ፣ አሁን አሮጌ መኪና መጀመሪያ የሰጣት መኪና አለ ቡላላ፣ ከዛ ተቀየረ። ይሄን ነገር ተረዳ እስቲ። ሲቀየር እቺ ልጅ አሮጌ መኪና ያስፈራትን ብለህ ታስባለህ? ማንም አላደረገም፣ አድርጓል፣ አመስግነናል። እሺ እሱን አታንሰው ወደኋላ። ግን ሪስክ ያለው መኪና ገራጅ ነው። እሱ ያለባት ችግር አለባት በራሷ 6000 ብሩ የተሰጠ ለቪዛ ምናምን ወረቀት እንደዛ አፕላይ ተደርጓል እየተባለ ነው። እና አሮጌ መኪና አያስፈራም ብለህ ታስባለህ? ገራጅ ለመውሰድ ችግር የለውም። እኔ አሁን ኤክስፕሌን እንዳረግልህ ቡላላ፣ አሁን እዚህ ጋር ግልጽ ያልሆነልህ ነገር ስላለ ለእህቴ እንከባበርም አንድ ላይ ልንገራችሁ። አባቴ ናቲ ለወረቀት ማስጨረሻ ብሎ የሰጠኝን 2000 ብር እኔ አሰራለሁ ወረቀቱንና ተይው ብሎኛል። ይሄን ያለኝ በፊት ነው እንዳልኳችሁ፣ አሁን ቅርብ ጊዜ አይደለም። ግን ሐሙስ ለታ ስንገናኝ እኔና እሱ ለቤት ክራይ ለአንዳንድ ነገር እንዲሆንሽ ብሎ የሰጠኝ 6000 ድርሃም ነው። 8000 ማድረግ የፈለገ 8000 ማድረግ ይችላል። መጨመር የፈለገ መጨመር ይችላል። ግን መኪናውን ያየሁት እኔ ስለነበርኩኝ ነው ያን መኪና መውሰድ ያልፈለኩት። መኪናውን ያየሁት እኔ ስለነበርኩ ነው፣ ሁለቱንም ማለት ነው። መጀመሪያም ልክ መኪናውን ሰጥቶኝ ስመጣ ሁሉም ሰው የገመተው የመጀመሪያዋን መኪና እቺኮ 6000 7000 ነው ዱባይ ላይ የምትሸጠው፣ የመጀመሪያዋን ነው ምልክ። ሁለተኛዋ መኪና ግን ቶታሊ በሚባል ደረጃ እየተገፋች ነው። ፔትሮል ስቴሽን ወስደው ያቆሙልኝ። እኔ እናቴ እንከባበርና ቡላላ በፈለጋችሁት መንገድ ብትመጡ እቀበላችኋለሁ። ነገር ግን አሁን እዚህ ጋር ሪቨርስ ለማድረግ ፍላጎት ኖሮኝ እንዳልሆነ በናዝሬቱ በኢየሱስ ስም እምላለሁ። ምክንያቱም አይቻልም ሪቨርስ ማድረግ። ኦሬዲ እነ ሙኒት ዘግተዋል። በቃ ሌላ ቦታ ታይቻለዋ። ይሄ የሆነ ወይኔ ፈልጌ ወይ ማርሻል ፈልጎ ወይ ሌላ ሰው ፈልጎ ሳይሆን የህዝብ ማዕበል ነው። የህዝብን ማዕበል ማንም ሰው አይቋቋምም። ይሄንን መጀመሪያ መኑ። ከዛ በኋላ ደግሞ ህዝቡ እንደዛ ሲሆንበት ወጥቶ ምን አለ ኤቢ ማርሻል፣ እኔ ይሄንን ያዘጋጀሁት ለጊቫዌይ ስለሆነ ለጌጤ በሌላ ነገር እረዳታለሁ ብሎ ፉል ስቶፕ የሆነ ነገር ተናግሯል። ግን ደግሞ ከዛ በኋላ የሚሰሩት ቪዲዮዎች የምንድነው የሆኑት? የመዘርጠጥ፣ የስድብ፣ የትችት ነው የሆኑት። ሶ በ24 ሰዓት ውስጥ መኪና ፈልጎ ለኔ ማግኘት ስለነበረበት መኪናው ላይ ከፍሏል ብር እዚህ መኪና ላይ እንደገባኝ። ከዛ ለምን እኔ ምንም እኮ አይደለም ኢቭን ብሩ እንኳን ቢወስድ ይሻለኛል መኪናውን ከሚነጥቀኝ ይልቅ። ነና መጀመሪያ የታየች ነገር አለች ነው። ኢቭን ከዛ በኋላ ሁሉን ነገር ጨርሳችሁት ማለት ነው። እኔ ታማሚ ነኝ፣ የግፊት ታማሚ ነኝ። እንደው ስኳሩን እንደው ነርቡን ትተሹ። እኔ በጣም በህይወት እውነቱን ስነግርሽ ማለት ነው ጥቂት ጊዜ ነው ያለችኝ። ይቺን ጊዜ እንዴት አድርጌ ነው ከተበላሸ መኪና ምንም አይነት መኪና ቢኖርኝ ይበላሻል። ማማዬ ይኸውልሽ ፐርሰናል አትውሰጁ። ምክንያቱም እኛ ሌላ ቤት ቡላላ የሚያውቃል
ሪስክ ያለው መኪና ቆይ ንገርሽ፣ ሪስክ ያለው መኪና ሰጧት ብዬ ተጫጮክ ያለው ሪስክ ያለው መኪና ቆይ ንገርሽ አንዴ የሷም ህይወት ያጠፋል የሌላ ሰውም ህይወት ያጠፋል ብዬ ተጫጮክ ነበር። ኖ 8000 ምናምን ሰጧታል ሲባል ነው እዚህ ጋር መጥቼ እንደ ጥያቄ ጠየቁሽ። ፐርሰናል አይደለም። እግዚአብሔር ይማርሽ። ሌላው ደግሞ አንድ አጭር ጥያቄ በውስጥ መስመር እሱን ለማግኘት እንደ ይሄን አይነት ችግር ሁሉ ፋይንድ አውት ታደርጊ እሱን ለማግኘት ጥረሻል ወይ? ከዛ ነው ወደ ሚዲያ ያመጣሽው? ወደ ሚዲያ አዳምጪኝ እሺ። እንደዛ ከጠየቅሽኝ ለምን እኔ ቶታሊ እሱን እንደማላገኘው ነው የማውቀው። ሲንስ ዘ ቢጊኒንግ ማለት ነው። የመጀመሪያው ቀን የደወሉልኝ ማለት ወደ አርብ መሰለኝ አርብ ይሁን እንደዚህ አካባቢ ደውሎ እኔ የኤቢ ማርሻል ማናጀር ወይም እንዲ ታዛዥ ነኝና እሱ በዚህ ሳምንት ሙሉ ቢዚ ነው፣ በሚቀጥለው ሳምንት ታገኘዋለሽ፣ መኪናውንም አንሰጥም ጊቭአዌይ ስለሆነ ግን በሌላ ነገር እናግዝሻለን፣ እሱን ታገኛለሽ አለኝ። ከዛ እሺ ያልኩ